ይህንን መልእክት እየተከታተላችሁ ያላችሁ ወንድሞችና እህቶች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደሚታወቀው ያው የገላትያን መጽሐፍ ያጠናን ነው። ባለፈው ሳምንት እስከ ቁጥር ምዕራፍ 2 እስከ ቁጥር 10 ያለውን አጥንተናል። ዛሬ ደግሞ ከምዕራፍ 2 ከቁጥር 11 ጀምሮ ያለውን እናጠናለን እንደ ጌታ ፈቃድ እና እንድንጸልይ ጠይቃችኋለሁ። አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግናለን። ስምህ ይባረክ። እግዚአብሔር ሆይ አንተ ከፍ ከፍ በል። እግዚአብሔር ሆይ አንተ ተባረክ። እግዚአብሔር ሆይ ስምህ ከዘላለም እስከ ዘላለሙ የተባረከ ይሁን። የዘላለም አባት እግዚአብሔር ሆይ ይህንን ቃል እንድንማር ይህንን እድል ስለሰጠህን ይህንን በር ስለከፈትክልን የቃልህን ማዕድ እግዚአብሔር ሆይ ተካፋይ እንድንሆን እድሉን ስለሰጠህን ስምህ ይባረክ። እግዚአብሔር ሆይ አሁንም አስተምረን። ጌታ ሆይ ምከረን። የዘላለም አባት እግዚአብሔር ሆይ ቃልህን ደግሞ መስማት ብቻ ሳይሆን በህይወት የምንተረጉም እግዚአብሔር ሆይ የሰማነውን ነገር የምንኖር አድርገን። እግዚአብሔር ሆይ ስለ ቃልህ ተመስገን። አሁንም የምንማረውን ትምህርት አንተ ባርክልን በኢየሱስ ክርስቶስ ስም አሜን። ምዕራፍ 2 ቁጥር 11 ጀምሮ ያለውን አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጽ ስቶ ስለነበር ፊት ለፊት ተቃወምሁት። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። በርናባስም እንኳ በእነርሱ ግብዝነት እስኪወሰድ ድረስ ሌሎችም አይሁድ በግብዝነቱ ተባበሩት። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አልሁት፣ አንተ አይሁዳዊ ነህ፣ ሆኖም በአሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴት ታስገድዳቸዋለህ? እስከ ቁጥር 14 ነው ያነበብኩት። እንቀጥላለን። በዚህ ስፍራ ላይ ጳውሎስ ለገላትያ በጻፈው ደብዳቤ ላይ ያካተተው በዚህ ቦታ ላይ በአንጾኪያ ጴጥሮስን የተቃወመበትን አጋጣሚ ነው እንዳነበብ ነው። በቁጥር 9 ላይ እንደምንመለከተው ቀደም ሲል እንዳየነው ጴጥሮስ በኢየሩሳሌም ለጳውሎስ ቀኝ እጁን ሰጥቶታል። የትብብር ቀኝ እጁን ሰጥቶት ነበር። ይህንን በቁጥር 9 ላይ አይተናል። ነገር ግን ጴጥሮስ ወደ አንጾኪያ በመጣ ጊዜ ግን ከሁሉም አማኞች ጋር በመጀመሪያ ህብረት ያደርግ ከአሕዛብም ጋር ደግሞ አብሮ ይበላ ነበር። በመጀመሪያ አካባቢ ወደ አንጾኪያ እንደመጣ ይህም እንግዲህ ጴጥሮስ ይህንን ሲያደርግ በወንጌል ያገኘውን ነፃነት በአደባባይ በይፋ ያሳየበት ነው። ከአሕዛብ ጋር መብላት ወንጌል የሰጠውን ነፃነት በአደባባይ ያሳየበት ነው። በወንጌል ያገኘውን ነፃነት ማለት ነው። ነገር ግን ይህን ነፃነቱ የቆየው ከኢየሩሳሌም ከያዕቆብ ዘንድ ሰዎች እስኪመጡ ድረስ ብቻ ነው። እዚህ ስፍራ ላይ እንዳነበብ ነው። እነዚህ ሰዎች ግን በመጡ ጊዜ ራሱን ገለል እንዳደረገ እናያለን። ራሱን ከአሕዛቦች እንደለየ እንመለከታለን። እነዚህ ከኢየሩሳሌም የመጡት ሰዎች በእርግጥ በዚህ ስፍራ ላይ ጳውሎስ ከያዕቆብ ዘንድ እንደመጡ ነገረን እንጂ ጴጥሮስን እንዲሰልሉ በያዕቆብ እንደተላኩ አድርጎ
አልተናገረም። እዚህ ዛ እንደዚህም ተብሎ አልተጻፈም። የተጻፈው ነገር ከያዕቆብ ዘንድ መምጣታቸው ብቻ ነው። ጳውሎስ እነዚህን ሰዎች በሌላ ስፍራ ላይ በዚሁ ስፍራ ላይ ደግሞ ሲገልጻቸው አንዳንድ ሰዎች አላቸው እንጂ ወንድሞችም አላላቸው፣ ወይንም ደግሞ የኢየሩሳሌም ቤተክርስቲያን ባለስልጣኖች ናቸውም አላላቸው። የሆነው ግን ዋናው ቁም ነገር እነዚህ ሰዎች አሕዛብ ከክርስቲያን ከመሆናቸው በፊት መገረዝ አለባቸው ከሚሉት ግን ወገኖች ናቸው። ስለዚህ የአንጾኪያን ቤተክርስቲያን በእርግጥ እንደሚታወቀው የአንጾኪያ ቤተክርስቲያን ትልቁ የአሕዛብ ቤተክርስቲያን ነው። መልሰው ይህችን ቤተክርስቲያን በሕግ ቀንበር ስር ለመክተት የሚፈልጉ ሰዎች ናቸው። እነዚህ ሰዎች ያዕቆብ የላካቸው ሰዎችም እንኳን ባይሆኑ ያዕቆብ ባይልካቸውም ጴጥሮስን ግን አስፈራርተውታል። ስለዚህ ጴጥሮስ ከነዚህ ሰዎች ጋር ግጭት ከመፍጠር ብሎ ራሱን ከአሕዛብ ክርስቲያኖች ገሸሽ እንዳደረገ እናገኛለን። ይህንን የጴጥሮስን አድራጎት በጣም መጥፎ ከሚያደርጉት ነገሮች አንዱ በሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 11 እንደዚሁም እዚሁ ምዕራፍ ላይ ከቁጥር 18 ላይ እንደምናየው እግዚአብሔር አስቀድሞ አሕዛብ ንጹህ እንደሆኑ የገለጸለት ለርሱ መሆኑ በዚህ ስፍራ ላይ ለማን ነው የተገለጸው? ለጴጥሮስ ነው። ለዚህ ነው ይሄ ድርጊቱ በጣም መጥፎ በመሆን መጥፎነቱንም ድርጊቱ የሚያሳየው ለዚህ ነው። ከዚህ የተነሳ ደግሞ ሌሎች በአንጾኪያ ያሉ አይሁዶች ኢቭን በርናባስንም ጨምሮ እንደዚህ ቃል ጋር እንደተጻፈው ጴጥሮስን ተከተሉ እና በጣም ፕሬሸሩ ከባድ ነበር ማለት ነው። ከዚህ የተነሳ እንግዲህ ጴጥሮስንም የተከተሉት በርናባስንም ጨምሮ ማለት ነው ባፋቸው ከሚናገሩት ነገር የተለየ በማድረግ በድርጊታቸው የተለየ ሆኖ በመገኘት ግብዝነታቸውን አሳዩ። እዚህ ጋር ግብዝነት በእንግሊዘኛው ሃይፖክራሲ ነው። ሃይፖክራሲ ወይም ግብዝነት ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ሰዓት በጣም ከሚያስቆጡት ነገሮች ውስጥ ዋነኛው ግብዝነት ነው። የጌታ የኢየሱስ ክርስቶስን በወንጌላት ላይ በተጻፈው ላይ ስንመለከት የተቆጣባቸው ኢየሱስ የተቆጣቸው የጽድቅ ቁጣዎች እንዲቆጣ ካደረጉት ምክንያቶች ዋነኛው ግብዝነት ነው። ይሄ ማለት ምንድነው? አሁን ደግሞ እግዚአብሔርን በጣም የሚያስቆጣው ኃጢአት በክርስቲያኖች ውስጥ ግብዝነት ነው። ግብዝነት ትርጉሙ አስመሳይነት ነው። እንደውም ይሄ ሃይፖክራሲ የሚለው ቃል የግሪኩ ትርጉም የሚሰጠው ለድራማ ለሚተውኑ ሰዎች ነው፣ ለተውኔት ነው። አንድ ሰው ተውኔት በሚሰራበት ሰዓት ለምሳሌ እንደ ንጉስ ሆኖ ቢተውን እንደ ንጉስ ሆኖ ይሰራል እንጂ ንጉስ አይደለም። ስለዚህ ግሪኮች ለተውኔት የሚጠቀሙት ቃል ነው ይሄ ሃይፖክራሲ ቃል ማለት ነው። ስለዚህ እዚህ ስፍራ ላይ ታዲያ ግብዝነት ብለን በመንፈሳዊ ነገር ስን መንፈሳዊ ሳይሆኑ መንፈሳዊ ሆኖ መገኘት ማለት ነው፣ አስመሳይነት ማለት ነው። ስለዚህ እግዚአብሔር በጣም የሚጸየፈው በጣም የሚጠላው ከዛም አልፎ እግዚአብሔርን የሚያስቆጣው ኃጢአት ነው፣ ከባድ ኃጢአት ነው ማለት ነው። ግን እዚህ ስፍራ ላይ ስንመለከት ጳውሎስም በርናባስም ሌሎችም አይሁድ ክርስቲያኖች በዚህ ወጥመድ ውስጥ ወድቀው በዚህ ኃጢአት ውስጥ መውደቃቸው እንመለከታለን። ጴጥሮስ መንፈስ ቅዱስ ወደ ቆርኔሌዎስ ቤት ሲልከው አልፈራም።
በኢየሩሳሌም ኮንፈረንስ ምስክርነቱን ሲሰጥ ስለ አሕዛብ እንደዚሁ አልፈራም። ነገር ግን በእነዚህ ሰዎች ወደ አንጾኪያ መምጣት ጴጥሮስን እዚህ ስፍራ ላይ ወኔው ካደው እና መጽሐፍ ቅዱስ እንዲህ ይለናል በምሳሌ 29:25 ላይ ሰውን መፍራት ወጥመድ ነው ይላል መጽሐፍ ቅዱስ። ወጥመድ ነው። እነዚህ ሰዎች እነዚህ ከኢየሩሳሌም የመጡት ከያዕቆብ ዘንድ የመጡት ሰዎች ለጴጥሮስና ለሌሎች አይሁዶች በርናባስን ጨምሮ አስመሳይ ሆነው እስኪሆኑ ወይም ግብዝ እስኪሆኑ እግዚአብሔርን በጣም የሚጠላውና የሚያስቆጣውን ኃጢአት እስኪሰሩ ድረስ ወጥመድ ሆነውባቸዋል ማለት ነው። ስለዚህ በጣም አንዳንድ ጊዜ ከእግዚአብሔር መስመር እንድንወጣ ከእግዚአብሔር መንገድ እንድንወጣ በሕይወታችን ላይ ጫና የሚፈጥሩብን ፕሬሸር የሚያደርጉብን እንደ መጽሐፍ ቅዱስ ቃል ለዚህ እንደ ምሳሌው መጽሐፍ ላይ እንደተጻፈው ወጥመድ የሚሆኑብን ሁኔታዎች በጣም ብዙ ስላሉ እዚህ ላይ መጠንቀቅ ያስፈልጋል ማለት ነው። ምንማረው ይሄንን ነው። በርግጥ ከጳውሎስ በፊት ጴጥሮስ ነው እንግዲህ የእግዚአብሔር መንግስት ለአሕዛብ የከፈተው። የእግዚአብሔር መንግስት ማለት የእግዚአብሔር መንፈስ በአሕዛብ ላይ ሲወርድ መጀመሪያ ያየው ደግሞ እርሱ ነው። ነገር ግን የጴጥሮስን ሕይወት ስንመለከት ጴጥሮስ ችኩልና በስሜት የሚገፋፋ ሰው ነው። እንደዚህ ነበር። ጴጥሮስ እምነቱን ባሳየበት ቅጽበት ፍርሃት ውስጥ ይገባል። ለምሳሌ በእምነት ውሃ ውስጥ ወይም ውሃ ላይ መራመድ ጀምሮ በቅጽበት ደግሞ ፈርቶ መስመጥ ይጀምራል። ይሄ በጣም ብዙዎቻችንን የሚገልጽ አባባል ነው። ይሄ በእውነት አንዳንዴ በእምነት እንጀምርና በፍርሃት ምናጠናቀቅበት ጊዜ አለ። በእምነት ውሃ ላይ ተራምደን በፍርሃት ምንሰጥበት ጊዜ አለ። ይሄ በጣም በጴጥሮስ ሕይወት ውስጥ ያለው ነገር አሁን ብዙ ጊዜ በብዙዎቻችን ዘንድ ይሄ ነገር አለ። ይሄ ግን በጣም ትክክለኛ ያልሆነ የተለዋዋጭነት ባህሪ ነው። ምክንያቱም እግዚአብሔር የማይለዋወጥ ነው። የማይለዋወጠውን እግዚአብሔር በማይለወጥ እምነት ነው መከተል ያለብን እና ከዚህ ከጴጥሮስ ሕይወት የምንማረው ይሄንን ነው። እንግዲህ ጴጥሮስ ከዚህ አይነት ተፈጥሮ የተነሳ በዚህ አንጾኪያ ገጠመኝም ለጳውሎስ ቀኝ እጁን በሰጠበት ቅጽበት ነው እንግዲህ አሁን ደግሞ ገሸሽ ያለው ማለት ነው። ጴጥሮስ ታዲያ ከዚህ የተነሳ በጣም ግብዝነት ታይቶበታል። ለሌሎች ደግሞ መጥፎ ምሳሌ ሆኗል። እንግዲህ ሰዎች ስለ እኔ እንዲህ ሊያስቡ ይችላሉ ወይም እንደዛ ሊሉ ይችላሉ በማለት አንድ ክርስቲያን አገልጋይ ከፍርሃት የተነሳ እምነቱን ችግር ላይ የሚጥል ወይም ደግሞ ከእምነቱ የሚቃረንን ነገር አንዳንድ ነገሮችን ቢያደርግ እግዚአብሔርን ደስ የማያሰኘው ነው። እንግዲህ ማለት ምንድነው? ግብዝ ቢሆን ማለት ነው። እግዚአብሔርን ደስ የማያሰኘው ቀደም እንዳነሳነው ደግሞ እግዚአብሔርን የሚያስቆጣው ድርጊት ነው ማለት ነው። ስለዚህ በጣም ከባድ ኃጢአት ነው ግብዝነት። ከቁጥር 14 ጀምሮ ደግሞ ያለውን ሐሳብ ስንመለከት በዚህ ስፍራ ላይ የምንመለከተው ጴጥሮስ እንደዚህ አይነት ነገር ባደረገ ሰዓት ላይ የነበረውን የጳውሎስን ሪአክሽን ነው የምንመለከተው። እንግዲህ ጳውሎስ በዚህ በተናገረው ነገር ላይ በዚህ ሪአክሽኑ ላይ የገላትያ ሰዎች እንዲያውቁ የፈለገው ዋነኞቹ የሚባሉት እንኳን ከወንጌል የወጣ ነገር ቢያደርጉ እነሱን ከመቃወም ፍንክች አለማለቱን ለማሳየት ነው።
በምንም ነገር ከወንጌል ጋር ከማንም ጋር እንደማይደራደር ጳውሎስ እዚህ ስፍራ ላይ የገላትያ ሰዎች እንዲያውቁ ነው። ጴጥሮስ ከዋነኞቹ አንዱ ነው። ነገር ግን ጴጥሮስ ያደረገው ነገር እንደ እውነት ወንጌል ባልሆነ ጊዜ ወይም እንደ ወንጌል እውነት ባልሆነ ጊዜ ጳውሎስ ተቃወመው። ስለዚህ እንደው ከጴጥሮስ መሳት አንጻር ስንመለከት አንድ ደግሞ የምንማረው ነገር ምንድነው? አንዳንድ ጊዜ የትኛውም አይነት የመንፈሳዊ ሌቭል ላይ ብንደርስ በየትኛውም አይነት የመንፈሳዊ ደረጃ ላይ ብንደርስ ሁል ጊዜ ካልተጠነቀቅን፣ ሁል ጊዜ በእግዚአብሔር ምሪት ውስጥ ካልሆን፣ በቃል ውስጥ ካልሆን፣ በመጸሎት ውስጥ ካልሆን፣ በመንፈስ ቅዱስ በመመራት ካልኖር፣ እንደ እግዚአብሔር ቃል በመታዘዝ ካልኖር ምን አለ? መሳት አለ። የመሳት አደጋ አለ። ምክንያቱም ጴጥሮስን የሚያክል ሐዋርያም ይሄ ችግር አጋጥሞታል ማለት ነው። ስለዚህ የሆነ ነገር ላይ ትምክት ወይም ደግሞ ኦቨር ኮንፊደንስ ከመጠን በላይ የሆነ በራስ ላይ የመተማመን ነገር በክርስትና እምነት ውስጥ ትክክለኛ አመለካከት አይደለም። ሁል ጊዜ እኛ በእግዚአብሔር ላይ የተደገፍን ሰዎች ነን። በራሳችን ኮንፊደንስ የምንሄድ ሰዎች አይደለንም። ስለዚህ መሳት ይመጣል፣ መውደቅ ይመጣል። ለዚህ ነው መጠንቀቅ የሚያስፈልገው። ከጴጥሮስ ሕይወት የምንማረው ይሄ ነው። እንግዲህ ጴጥሮስ ማለት በጣም ታላቅ ሐዋርያ ከጌታ ከኢየሱስ ክርስቶስ ጋር የነበረ ከሶስቱ አንዱ የሆነ ጌታን በብዙ ነገር በቅርበት ያየ 3 ዓመት ተኩል ሙሉ 24 ሰዓት ጌታ ኢየሱስ ክርስቶስን ሲሰማ አብሮት ሲያዳምጠው ከሱ ሲማር የኖረ በተራራ ላይ ጌታ ኢየሱስ ክርስቶስ ራሱን ወደ መለኮት ሲለውጥ ያየ ኤልያስንና ሙሴን ያየ የሰማ ታላቅ ሐዋርያ ነው። እዚህ ላይ ግን ስንመለከተው ጴጥሮስ ከዚህ ሁሉ በኋላ ነው እንግዲህ ይሄንን ስተት በመፈጸሙ ወደ ግብዝነት እስከ መውረድ የደረሰ ስተት ውስጥ የወደቀው ከዚህ በኋላ ነው። ስለዚህ ሁሉ ጊዜ ማንም ሰው፣ ማንም አማኝ፣ ማንም አገልጋይ ሁሉ ጊዜ በእግዚአብሔር ላይ የተደገፈ እንጂ በራሱ ላይ ተደግፎ በቃ እዚህ ማክሲመም ላይ ደርሻለሁ ብሎ መኩራራት አይቻልም። ሁሉ ጊዜ በትህትና ከእግዚአብሔር ቃል ጋር በመኖር ራስን ከመሳት መጠበቅ ብቻ ነው። በዚህ ዘመን ደግሞ አደገኛ ስለሆነ ማለት ነው። ስለዚህ ጴጥሮስ ስለሳተ ምን አደረኩት ይላል ጳውሎስ? ተቃወምኩት አለ። በቃ ሳተ፣ ተቃወምኩት። ያደረገው ድርጊት ከእውነት ወንጌል የራቀ ነው፣ የሚቃረን ነው። ተቃወምኩት። እዚህ ስፍራ ላይ እስካሁንም ስንነጋገረው እንደነበረው በጴጥሮስ ላይ ያሳየውን ሪአክሽን ስንመለከት ጳውሎስ ጴጥሮስን መቃወሙን ስንመለከት የጳውሎስ ዋናው ኮንሰርን ወንጌል ነው እና ስለዚህ ዋናው ኮንሰርን ወንጌል ስለሆነ ጴጥሮስን በሳተ ጊዜም ተቃወመው ማለት ነው። እዚህ ስፍራ ላይ ግን ጳውሎስ እዚህ ስፍራ ላይ ሲናገር ጴጥሮስ ሳተ አለ እንጂ እርሱ ሐዋርያ ሆኖ እንዲህ ሆኖ ወይም ደግሞ በኢየሩሳሌም ካለችው ቤተክርስቲያኖች ከዋነኞቹ አንዱ ሆኖ ሳተ አላለም። ጳውሎስ በየትኛው ስፍራ ላይ የሰውን ማንነት ከወንጌል እውነት ጋር አያነጻጽርም። ለገላትያ ሰዎችም ሊያስተምራቸው የፈለገው ነገር ይሄንን ነው። ዛሬ ደግሞ እኔና እናንተን የሚያስተምረን ነገር ይሄንን ነው። በምንም አይነት የወንጌል እውነት ከሰው ማንነት ጋር የሚነጻጸር አይደለም በጭራሽ።
ከዚህ የተነሳ ጴጥሮስ ሳተ አለ እንጂ ሌላ ማንነቱ እዚህ ጋር ምንም ለጭማሬ አልተጠቀመበትም። በዚህ ዘመን ግን ተቃራኒ ነው ወገኖች፣ በጣም ተቃራኒ ነገር ነው ያለው። ምክንያቱም ሰውን ምን ይላሉ? ምን የሚል አባባል አለ? ሰው እንዴት እንደዚህ ሆኖ እሱ እንዲሆኖ እሱ ከሌ ሆኖ እንዴት እንዲያደርጋል? እሱ ፓስተር ሆኖ እሱ ነብይ ሆኖ እሱ አስተማሪ ሆኖ ወይም እሱ የሆነ ቤተክርስቲያን ዲያቆን ሆኖ አገልጋይ ሆኖ እንዴት እንዲያደርጋል የሚል በጣም ፈራጅነት በሰውየው ማንነት ላይ ፕሬሸር የሚያመጣ ነገር ይነገራል። ይሄን ደግሞ አንዳንድ ጊዜ ሆን ብለው የሚያደርጉ ሰዎች አሉ፣ አገልጋዮች ኮንፊደንስ እንዳይኖራቸው ማለት ነው። ከዚህ የተነሳ ነው እንግዲህ ብዙ ጊዜ ይሄንን ፍራቻ ይሄንን የሰዎች ሪማርክ ከመፍራት የተነሳ ነው ብዙ ሰዎች ግብዝነት ችግር ውስጥ ወጥመድ ውስጥ የሚገቡት። ብዙ አገልጋዮች የግብዝነት ወጥመድ ውስጥ የሚገቡት እንደዚህ አይነቱን ትችት ፍራቻ ነው። በቃ ይሄንን ፍራቻ ሰዎች ግብዞች ይሆናሉ፣ አገልጋዮች ግብዞች ይሆናሉ። የሐሰት አስተማሪዎች ብዙ ጊዜ የእግዚአብሔርን አገልጋዮች የሚያጠቁበት አንዱ መንገድ ይሄ ነው። ወጥመድ ውስጥ አገልጋዮችን ለመክተት ብዙዎች የሚጠቀሙበት መንገድ ይሄ ነው። አገልጋዮችን የሚያሸማቅቁበት መንገድ ይሄ ነው። ነገር ግን ወገኖቼ ከጳውሎስ የምንማረው ግን ስለ ወንጌል እውነት ወዲያ ወዲህ አይልም። ማንም ምንም ቢለው ጉዳይ አይደለም። ቀደም ሲል እንደተናገርነው ጳውሎስ አንዱ ሲከሰስበት የነበረው ነገር ከዋነኞቹ ጋር አልተገናኘም፣ ዋነኞቹ አያውቁትም፣ ኢየሩሳሌም ቤተክርስቲያን ያሉ መሪዎች እሱ የሚያስተምረውን ወንጌል አያውቁም፣ ሐዋርያነቱም አይታወቅም ብሎ አብዛኛው አጋነው ስለ ዋነኞቹ ይናገሩ ነበር። ስለዚህ ይሄ የሐሰት አስተማሪዎች በጳውሎስ ላይ ሲያሳዩ የነበረው ክስ ግን ጳውሎስ እዚህ ጋር ጴጥሮስን ሲቃወመው ከዋነኞቹ አንዱ የሆነውን ሲቃወም ያ ክስ ያ በሱ ላይ ሲያነሱበት የሚለው የነበረው ነገር አሁን ለወሰደው እርምጃ ተጽዕኖ አላመጣበት። ጴጥሮስን ደግሞ ብናገረው እንደገና ደግሞ አሁንም ሌላ ችግር ይነሳብኛል የሚል ነገር አላለም። በምንም የነሱ ነገር የነሱ ትችት የነሱ ክስ የነሱ ክሪቲክስ ወንጌልን እንዲያመቻምች አላስገደደውም። ስለዚህ ጴጥሮስን ፊት ለፊት ተቃወመው። አገልጋዮች ይሄንን ልንማር ያስፈልጋል። በቃ በመጀመሪያ የምናገለግለውን ነገር እንደ እውነት ወንጌል እናገልግል። በዚህ እርግጠኞች ከሆን ይሄን ሌላ ነገር ፍራቻ ይሄንን የእውነት ወንጌል የሚያመቻምች ግብዝ የሚያደርግ ነገር ውስጥ መግባት የለብንም። ከጳውሎስ የምንማረው ይሄ ነው። ከጴጥሮስ ደግሞ ስህተት የምንማረው ደግሞ ይሄን ነው። ስለዚህ ግብዝ እስከመሆን ድረስ እንዳንወርድ መጠንቀቅ አለብን። እዚህ ቁጥር 14 ላይ ጳውሎስ በሁሉ ፊት ጴጥሮስን እንዲህ አልኩት ይላል። ጳውሎስ ጴጥሮስን ለማስተካከል በማቴዎስ ወንጌል ምዕራፍ 18 ቁጥር 5 ላይ የተጻፈውን አካሄድ ለምን አልተከተለም? ማለትም አንተና እሱ ብቻ ሆናችሁ
ጥፋቱን ንገሩት የሚለው ይሄንን አካሄድ ለምንድነው በጴጥሮስ ላይ ያልተከተለው? በርግጥ ጳውሎስ ይሄንን በማቴዎስ ላይ የተጻፈውን ነገር እንደማያውቅ ገላትያ 6:1 ስናነብ እንደሚያውቀው ይሄንን ፕሪንሲፕል ይሄንን ሐሳብ እንደሚያውቀው እናውቃለን፣ ያሳውቃል። ወይም ደግሞ ጳውሎስ ጴጥሮስን እንዲህ በአደባባይ ከመቃወሙ በፊት ልክ እንደ ማቴዎስ 18:5 ላይ እንዳለው አካሄድ ጥፋት የሚያጠፉትን ሰዎች ለብቻቸው በመምከር በመገሰጽ ሂደት ውስጥም አልፎ ሊሆን ይችላል። ታዲያ ይሄንን ነገር ካወቀ ይሄን ሐሳብ ካወቀ ለምንድን ነው ጴጥሮስን በአደባባይ መቃወም የፈለገበት የሚለውን ነገር ማንሳትና መነጋገር ያስፈልገናል። አንደኛ ይሄንን ያደረገበት ዋናው ምክንያት ጴጥሮስ ጥፋቱን የሰራው በአደባባይ ነው። ከዚህ የተነሳ ጴጥሮስ አንደኛ ኢንፍሉዌንሻል ሰው ነው። ስለዚህ እሱ በሰራው ስህተት ብዙዎች ኢንፍሉዌንስድ ሆነው ልክ እንደሱ ስተዋል፣ በርናባስን ጭምር ማለት ነው። ከዚህ የተነሳ ጳውሎስ ጴጥሮስን ፍለፊት ሲቃወም በሱ የተነሳ የሳቱትም ጭምር መማር እንዲችሉ ነው፣ እንዲማሩም ነው። በሱ ኢንፍሉዌንስድ የሆኑትም የጴጥሮስ አካሄድ ስተት እንደሆነ፣ ግብዝነት እንደሆነ፣ እንደ ወንጌል እውነት እንዳልሆነ እንዲገነዘቡ ነው። እዚህ ስፍራ ላይ ስንመለከት ቀደም ሲል በኢየሩሳሌም ከዋነኞቹ ጋር በግል ነው የተነጋገረው። አሁን ደግሞ ጴጥሮስን በአደባባይ ነው የተቃወመው። እነዚህን ሁለቱን ስናነጻጽር እዚህ ስፍራ ላይ የምንማረው ቀደም ሲል በቲቶና በጢሞቴዎስ እንዳነሳ ነው። አሁን ደግሞ በዚህ ስፍራ ላይ የምናገኘው ሁለቱ አካሄዶች አንዱን በግልጽ አንዱን በግል ያደረገበት ምክንያት ዋና ምክንያቱ አሁንም ጳውሎስ ለወንጌል ነው፣ ሌላ ምክንያት የለውም። ሌላ ምክንያት የለውም፣ ወንጌል ነው። ሃሌሉያ። በቁጥር 15 ላይ ደግሞ ስንመለከት እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን የሚል ቃል አለ። በዚህ ስፍራ ላይ ጳውሎስ አሕዛብን ኃጢአተኞች ይላቸዋል። ለምንድን ነው እንዲህ ያላቸው? አይ ቲንክ እዚህ ጋር የጳውሎስ ንግግር ምጸት ይመስላል ወይም ዘወርዋራ ነገር ነው። ምክንያቱም የጳውሎስ የቃላት አጠቃቀሙ ይህንን ነገር ምጸት የሚያደርገው ጳውሎስ እዚህ ላይ የተጠቀመበት አሕዛብ ኃጢአተኞች እንደሆኑ አድርጎ የተጠቀመበት ልክ ራሳቸውን ጻድቅ እንደሚያደርጉት አይሁዶች መጠቀሙ ነው። በቃ ልክ እንደነሱ ነው የተጠቀመው። ስለዚህ እዚህ ጋር ምጸታዊ ነው። ምክንያቱም እነዚህ ያልዳኑ አይሁዶች አሕዛብን የሚመለከቱት እንደ ኃጢአተኛ ነው የሚመለከቱት። ስለዚህ ጴጥሮስ እዚህ ስፍራ ላይ ራሱን ከአሕዛቦች በመለየት አሕዛቦችን በተዘዋዋሪ ኃጢአተኞች መሆናቸውን እየነገራቸው ስለሆነ ጳውሎስ እዚህ ስፍራ ላይ ይህንን ሐሳብ ለመግለጽ በምጸት መናገሩ ነው። እና ጳውሎስ እዚህ ጋር ያለው ቁጥር 15 ላይ ያለው ሐሳብ ይሄ ነው። ምክንያቱም ልክ እንዳልዳኑት አይሁዶች አሕዛብን ኃጢአተኞች እንደሚሉት ይህንኑ አክሽን ነው ጴጥሮስ የሚወሰደው። ስለዚህ ይህንን ነገር በዘዋርዋራ ለጴጥሮስም ሊነግረው ፈልጎ ነው። ጳውሎስ እዚህ ስፍራ ላይ በመቀጠልም እንደገና ለጴጥሮስ ሊያስታውሰው የፈለገው እግዚአብሔር
ሰዎችን የሙሴን ሕግ ስለጠበቁ ብቻ የማያጸድቃቸው መሆኑን ሁለቱም እንደሚያውቁ ሊያስታውሰውም ፈልጎ ነው። ማንን? ለጴጥሮስ ማለት ነው። ስለዚህ እዚህ ጋር አጠቃቀሙ ይሄ ነው። አሁን ደግሞ ቁጥር 16ን እንመለከታለን። ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና ይላል። በዚህ በቁጥር 6 ላይ ምዕራፍ 2 ቁጥር 16 ማለት ነው ስንመለከት ይሄ መጽደቅ ወይም ደግሞ justification የሚለው ቃል በእምነት መጽደቅ የሚለው ቃል ለመጀመሪያ ጊዜ የታየው በዚህ ቁጥር ላይ ነው። ክርስቶስን በማመን ስለሚገኘው ድነት ወይም የjustification doctrine ለመጀመሪያ ጊዜ የተጻፈው በዚህ ቁጥር ላይ ነው። በእርግጥ የገላትያ መጽሐፍ የጳውሎስ የመጀመሪያው ደብዳቤ ነው። ቢሆንም ይሄ ዶክትሪን ለመጀመሪያ ጊዜ የተጻፈው ግን በዚህ ቁጥር 16 ላይ ነው። ስለዚህ ይሄ ቁጥር 16 በዚህ በገላትያ ደብዳቤ ላይ በጣም አስፈላጊ ቁጥር ነው ማለት ነው። እንግዲህ ይሄ መጽደቅ ማለት እንግዲህ በዚህ ስፍራ ላይ በእግዚአብሔር ፊት ጻድቅ ሆኖ መቆጠር ማለት ነው። መጽደቅ የሚለው ማለት ነው። ስለዚህ ቁጥር 16 እዚህም ጋር ምዕራፍ 2 ቁጥር 16 ጳውሎስ የሚሰብከው ድነት የሚገኘው በኢየሱስ ክርስቶስ በማመን ብቻ ነው የሚለውን ወንጌል በትክክል ያስቀመጠ ቁጥር ነው እና በጣም አስፈላጊ ቁጥር ነው ማለት ነው። በኢዮብ ምዕራፍ 9 ቁጥር 2 ላይ በጣም አስፈላጊ የሆነ አንድ ጥያቄ ተቀምጧል። ምንድነው የሚለው? ስጋ ለባሽ በእግዚአብሔር ፊት እንዴት ጻድቅ ሊሆን ይችላል ይላል። ኢዮብ ምዕራፍ 9 ቁጥር 2። እንግዲህ የዚህ ጥያቄ መልስ በእርግጥ ወሳኝ ነው። ምክንያቱም ጥያቄው መልሱም የሚወስነው የአንድን ሰው ዘላለም ነው። ይሄ ኢተርናል ዴስቲኔሽኑን ነው ወይም ዘላለማዊ መድረሻውን ነው የሚወስነው። ስለዚህ ወሳኝ ነው። ስለዚህ የዚህ ጥያቄ ደግሞ መልስ ያለው የት ነው? በቁጥር 16 ነው ተመልሷል። ስጋ ለባሽ በእግዚአብሔር ፊት እንዴት ጻድቅ ሊሆን ይችላል ለሚለው ጥያቄ ገላትያ ምዕራፍ 2 ቁጥር 16 ምላሽ ሰጥቷል። ምንድነው? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና በማለት ለዚህ በኢዮብ ምዕራፍ 9 ቁጥር 2 ላይ ለተነሳው ጥያቄ ገላትያ ምዕራፍ 2 ቁጥር 16 ቁልጭ ያለ መልስ ይሰጣል። ስለዚህ ሰው መዳን የሚችለው ሰው በእግዚአብሔር ፊት ጻድቅ ሆኖ የሚቆጠረው በኢየሱስ ክርስቶስ በማመን ብቻ ነው። ስለዚህ በእምነት መጽደቅ የእግዚአብሔር ሥራ እንጂ ሰው በራሱ የሰራው የሥራ ውጤት አይደለም። በቃ በእምነት መጽደቅ የእግዚአብሔር ሥራ ነው። ሮሜ 8:33 ላይ ምን ይላል? የሚያጸድቅ እግዚአብሔር ነው ይላል። ስለዚህ አንድ ኃጢአተኛ በእግዚአብሔር ፊት ጻድቅ ሆኖ የሚቆጠረው ሕግን በመፈጸም ሳይሆን
በኢየሱስ ክርስቶስ በማመን ብቻ ነው። ሮሜ 3:2 ላይ እንደዚህ የሚል ቃል አለ። ሕግን በመጠበቅ ማንም በእሱ ፊት ጻድቅ ነው ሊባል አይችልም ይላል። ሮሜ 4:5 ላይ ደግሞ ስንመለከት ኃጢአተኛውን የሚያጸድቅ እግዚአብሔር ነው። ይህም ኃጢአተኛው ኃጢአተኛነቱን ተቀብሎ በኢየሱስ ክርስቶስ ያምን። ስለዚህ ብዙ ኃጢአተኞች ይህን ዕድል የሚያመልጣቸው ዋናው ምክንያቱ ኃጢአተኛ ነን ብለው ስለማይቀበሉ ነው። እንግዲህ ጴጥሮስ ራሱን ከአሕዛብ እንግዲህ ሲነጥል በሌላ አገላለጽ እኛ አይሁዶች ከአሕዛብ የተሻለና የተለየን ማለቱ ነው ጴጥሮስ። ይህ የጴጥሮስ ድርጊት እንግዲህ በእምነት የመጽደቅን ዶክትሪን የሚቃወም ነው። ነገር ግን ጳውሎስ በሮሜ ምዕራፍ 3 ቁጥር 22 እስከ 23 ላይ እንደዚህ ይላል። ይህ የእግዚአብሔር ጽድቅ ከቁጥር 21 ጀምሮ ላንበው። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም። ምክንያቱም ሁሉም ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ቅድም ጴጥሮስ ድርጊቱ እኛ አይሁዶች ንጹሖች ነን፣ አሕዛብ ግን ኃጢአተኞች ናቸው የሚለውን ነገር ነው የሚያሳየው። እዚህ ጋር ግን መጽሐፍ ቅዱስ ምን ይላል? ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ሁሉም የሚድነው አሕዛቡም አይሁዱም ማንም የሚድነው በኢየሱስ ክርስቶስ በማመን ብቻ ነው። ገላትያ 2:16 ደግሞ ይሄንኑ ያጠናክርልናል ማለት ነው። እንግዲህ I think ለዛሬ እዚህ ጋር ላቆም እስከ ቁጥር 16 ያለውን ያጠና ነው። በሚቀጥለው ሳምንት ደግሞ እንደ ጌታ ፈቃድ ከቁጥር 17 ጀምሮ ያለውን አብረን እናጠናለን። እግዚአብሔር መልካም አምላክ ነው። ስለ ቃሉ የተመሰገነ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። መልካም ጊዜ